ለህ የመጣህ ሲል ነበር የመለሰለት። ቤዛም በለምለም ጥፊ በጣም ተደናግጣና ተናዳም ኤላን ወደ ቤት ይዟት እንዲሄድም ጠይቃውም ነበር። ኤላም የባርኮት ፍቅረኛም ስለሆነች ችግር የለውም አብረን እንሄድ በማለት ነበር የመለሰላት። በዚህ መሃል ግን ለምለም በጣም ተናዳና ተበሳጭታም ነበር። በሌላ በኩል አሁንም ሊዲያ ልከተልህ ወይ እኔንሳ በማለት ነበር የጠየቀችው። ነገር ግን ኤላ ፍቃደኛ እንዳልሆነና ለምለምም አብራ እንደምትሄድ ነበር የጠየቃት። ለምለም ደግሞ ከቤዛ ጋር በፍጹም አልሄድም አላድርገውም በማለት ነበር ወደ ኋላ የቀረችው። ታዲያ ኤላና ቤዛም ተያይዘው ወደ ኤላ ቤት ሂደውም ነበር። በነገሩ ግራ የተጋባው ዴቭም አደይን ጠይቋት ነበር። ነገሩ ወደ ምን እያመራ ነው? እንዴት ነው ነገሩ? ገብቶሻል ወይ እያለ ነበር። ነገር ግን አደይ ምንም ነገር እንደማታውቅና እንዲሁም ቤዛ ጠንካራና ኃይለኛ ሰው እንደሆነችም እየገለጸችለት ሳለም ለምለም እንደቀናቸው አንቺ ደግሞ በኔ እንዴት እንደምትቀኒ እየናፈቀኝ ነው በማለትም ያንን ቀን እየናፈቀ ያናግራታል። በስስት አይንም ያያት ነበር። አደይም ደግሞ ለምለም እኮ ኤላን ስለምትወደውና እንዲሁም ኤላ የሌላ ሰው ሆኖ ማየት ስለማትፈልግ ነው በማለት ትመልስለት ነበር። በዚህ ንግግሯ ግን ዴቭ በጣም ተናዶም ነበር። እኔ እስከ መቼ ድረስ ነው? ቆይ ለምንድን ነው የምትዋሽኝ አደይ? በማለትም ፍቅሩንም እየገለጸላት ነበር። ከዚህ በፊትም እሷም እንደምትመልስለትም እየመለሰችለት ነበር። በዚህ ንግግራቸው መሀልም ባርኮት ይመጣል። ባርኮትም በድንገት ስለመጣ ሁለታቸውም ተደናግጠውም ነበር። ባርኮት እና ዴቭም በባለፈው ተኮራርፈውም ስለነበር እንዴት ነህ በማለት ነበር ወዲያውኑ አሁንም አብረው ሳይዋሩና ሳይጫወቱ ወደ ክፍሉ ያመራው ዴቭ በጣም አኩርፏል። እንዲሁም አደይን ይቀማኛል በማለትም ስጋቻ ላይም ስለሆነ በጣም እያሰበ ነው። የቤዛ መምጣትና ከኤላ መቅረብ ያሳሰባት የኤላ ፍቅረኛ አሁን ላይ እያሰበችና እየተከዘች ነው። እንዲሁም ብሶታንም ለአደይ እያወራቻት ነው። ቤዛ ማለት በጣም ተንኮለኛና ባርኮትን የማታፈቅረው እንዲሁም ኤላን እንደምትወደውና የፍቅር ጥያቄ እንዳቀረበችለት እየተናገረች ነው። አደይም ደግሞ ኤላ እኮ ሕፃን አይደለም ትልቅ ሰው ነው፣ ስለዚህ እሱ የሚያደርገውን ያደርጋል። አንቺ ደግሞ ብዙ አትጨነቂ፣ ሌላ በሽታ እንዳታመጭ እያለቻት እየመከረቻት ነው። በዚህ መሀል ለምለምም ምን ማድረግ እንዳለብኝና ምን መወሰን እንዳለብኝ እኔ አላውቅም እያለቻት ነው። ቢሆንም ግን ቤዛ መምጣቷ አሁን ላይ እኔ እያሳሰበኝ ነው። ባርኮትን አትወደውም። አሁን ኤላን ለመቅረብ ነው እንደዚህ ባርኮትን መጠቀም ያደረገችው በማለትም ሁሉን ነገር ለአደይ እያወራቻት ነው። ተንኮለኛዋና አስመሳያ ፍቅር አሁን ላይ የምታጠቃትን አደይን ከተንኮለኛው ናኦል ጋር እያስተዋወቀቻት ነው። በዚህም ናኦል ይባላል ተንከባከቢው፣ የሆነ ነገር ቢጎልበት እንኳን ከአንቺ ራስ አልወርድም በማለት እንድትንከባከበው እያስጠነቀቀቻት ነው። እንግዳውም ቢሆን ቡና አፍሉ በማለትም በራስ በመተማመን እያዘዘ ነው። ባርኮትን መሰላል በማድረግ ኤላን ለማጥመድ ተፍ ተፍ የምትለው ተንኮለኛዋ ቤዛ አሁን ላይ ከኤላ ጋር ናት። በዚህም ኤላ አሁን የባርኮት ጓደኛ ናት፣ ፍቅረኛ ናት በማለት ነበር ያቀራረባት። እሷ ግን ሀሳቧና እቅዷም ሌላ ነበር። በዚህም ኤላ እየጠየቃት ነው። ምን ብለሽ ሄደሽ ምን ብለሽ መጣሽ ሲል ነበር የጠየቃት። እሷም ደግሞ እየመለሰችለት ነበር። ያኔ እኮ ለወንድሜ ነበር፣ አሁን ደግሞ ይሄው ተመለስኩ እያለችም እንዲሁም ከዚህ ቤት እንዴትና በምን ሁኔታ ብቻህን ተቀመጥክ እያለችውም ነበር። ኤላም ደግሞ አሁን እኮ ለምለም አለችልኝ እያለ ቢናገርም እንኳን እሷም ተንኮለኛዋ ኤላና ለምለም እንዲለያዩ ትፈልጋለችና እሷ እኮ መጥፎ ሰው ናት ለማለት ነበር ነገሩን እየጀማመረችለት ሳለ ሚስጥር እንደሆነና እንዲሁም እሷ መናገር እንዳለባት የነገረችው። ኤላም ይሁን ካልሽ በማለትም ነበር ነገሩን ጠበቅ አድርጎ ሳይጠይቃት
ለምለም ማለት ለኔ የፍቅር አስተማሪ እንዲሁም አለይታዬ ናት በማለት የፍቅር ቃላቶችን በመደርደር ነበር ለምለምን እያደነቃትም እንደሆነ ቤዛ የሰማችው። በዚህም ቤዛ ይሁን በማለትም ነገሩን አለባብሳ ወደ ራሳቸው ጨዋታ የዞሩት። በሌላ በኩል ተንኮለኛዋ ፍቅር አሁን ላይ ናኦልን እያወራችው ነው። አደይን አገኘሃት ወይ በማለትም ጠይቀውም ነበር። እሱም ደግሞ ብቻዋን አላገኘዋትም እያለም እንዲሁም ምን አድርጋሽ ነው በማለትም ጠይቋትም ነበር። ነገር ግን እሷ ዴቭን አፍቅረው እንደሆነና እንዲሁም አደይን ዴቭ እንዳፈቀራትም ሳትገልጽለት ነበር። እሷ አስመሳይና ክፉ ሴት ናት፣ እኔ ይህን ነገር አልነግርም፣ በኋላ ትደርስበታለህ እያለችም እንዴትና በምን ሁኔታ ማጥመድ እንዳለበት እየመከረችው ነው። እንዲሁም አደይ እሱን አፍቅራ ከዛ እሱም ደግሞ ይዟት እንደሚሄድ እየነገረችው ነው። ነገር ግን አሁንም ናኦል እየጠየቃት ነው። ማንኛውም ሴት እኔን የማያፈቅርበት ምክንያት የለም፣ በፍቅር ጠብ ነው ማደርጋቸው በማለትም ይመልስላታል። ነገር ግን ይሄን ካደረግኩ በኋላ አንቺ ምንድነው የምታደርግልኝ በማለትም ይጠይቃታል። እንግዲህ የናኦል ፋይል ወይም የሚፈልገው የሆነ ፋይል ከፍቅር እጅ ስለሆነም እሱም ደግሞ አደይንና ቤዛን ለማጥመድ ተገዷል። በዚህም ናኦል አሁን ላይ ባርኮት በጸጸት አደይን ይቅርታ እያላት ነው። ለዚህም ደግሞ አደይ አንተ እኮ የቤዛ ነህ፣ ልብህ ያለው ከቤዛ ነው፣ እንደዚህ አትበል በማለት ስትመልስለትም ባርኮት የዛኔ እኮ እኔ ጥዬሽ የሄድኩት ዴቭ እያፈቀረሽ እኔ አፈቅርሻለሁ ስልሽ የራስ ወዳድነት ነገር ስለተሰማኝ ነው። ለዛ ደግሞ ቤዛ ጥሩ ሴት ናት፣ ያኔ የወደድኳት ጥላይ ስትሄድ አዝኜ ነበር። ዙራ ስትመጣ ግን ያኔ ሁሉንም ነገር አስረድታኝ እንዴት አትወደኝም ነበር ወይ በማለት ስትጠይቀኝ እኔም ደግሞ ጥላኝ እንደደች ብናገርም እሷም እንደተጎዳች ሳስብ በዛ ደግሞ እሷን እሻልኳት ለዛ ነው በማለትም አደይን ይቅርታ ቢጠይቃትም አደይ ግን ልቤን ሰብረኸዋል በማለት ስትመልስለት ባርኮት በጣም አዘነ፣ በጣም ተከዘ። በሌላ በኩል ደግሞ አሁንም በአደይ ፍቅር የተጎዳው ዴቭም ከክፍሉም ሆኖ እያለቃቀሰም ነበር። በዚህም አደይ ገብታም ነበር። ለምንድን ነው የራቅሽኝ? ደግሞ ባርኮት ሲመጣ ከፋኝ በማለትም ብሶቱንም እየተናገረ ነበር። ነገር ግን አሁንም ፍቅር እያዳመጠችውም ነበር። እናም ስሜቴን አዳምጭኝ እስኪ ልቤ እኮ አንቺን ነው የሚለው እያለም ፍቅሩንም እየገለጸላት ነው። የዴቭ ንግግር የሰማችው ፍቅር በንዴት ዘው ብላ በመግባት ነበር ከአደይ ላይ የጮኸችባት። ምን ልታደርጊ ገባሽ ከዴቭ ክፍል? አንቺ ከዚህ አይደለም ቦታሽ ውጭ በማለት በማመነጫጨቅ ነበር ያስወጣቻት። አደይም ወዲያውኑ ነበር የወጣችው። ታዲያ ፍቅር ዴቭን ለማባበል ብትሞክርም እንኳን ፍቅር ውጭልኝ በማለት ነበር በመናደድና በጩኸት እንድትወጣ ያደረጋት። በመቀጠልም አደይን ለማግኘት ወይም ለማናገር ወደ አደይ ክፍል ያመራው ናኦል አሁን ላይ ለምለምን ተኝታ ነበር ያገኛት። ወይኔ እንዴት ነው የምታምረው ወይ ውበት በማለትም እንደተኛች ሲስማት ነበር። ለምለም በድንጋጤ አንተ ደግሞ ማነህ? ምን ፈልገ ነው በማለት በጥፊ ያጮለችው። በዚህም ናኦል ምን ሆነሽ ነው በማለት ሲያናግራትም አንተ ምን አይነት እብድ ነህ ውጣልኝ በማለትም እንዲወጣ ታደርገዋለች። በዚህም በጣም ተናዷል። ባርኮት ከቤዛ ጋር የስልክ ልውውጥ እያደረገ ባለበት ሰዓት ፍቅር ዘውላ ትገባና አንተ ሞኝ ነህ ወንድሜ በማለትም በማፌዝ ታናግረዋለች። በዚህም ባርኮት ምን እያልሽ ነው ይላታል። ቤዛ የአንተ ፍቅረኛ አትሆንም፣ ምኗን ወደህ ነው? ምን ብላ ሄዳ ምን ብላ መጣች በማለትም ትነግረዋለች። ቤዛ ከዚህ ቤት የምትቀመጥ ከሆነ እኔም ናኦልን ይዤው አልወጣም በማለትም ሁሉን ነገር አስረግጣ እየነገረችው ነው። ሁሉንም ነገር ለማሚ ደውዬ መናገር አይጠፋኝም ነበር እያለች እየመለሰችለት ነበር።
ባርኮትም ይሄንን ካደረግሽ የኔና አንቺ ነገር ከዚህ ላይ ያበቃል እያለ እያስጠነቀቃት ነው። ነገር ግን ቤዛ ከዚህ በኋላ ከኔ ጋር ከዚህ ቤት ትቀመጣለች በማለትም ለፍቅር ይነግራታል። ፍቅርም በጣም ተናዳለች። ታዲያ ዛሬ ከኤላ ቤት ምን ልታደርግ ሄደች በማለት ትጠይቀዋለች። በዚህም ባርኮትም ጥያቄ ፈጥሮበታል። አዎ ምን ልታደርግ ሄደች በማለትም ወዲያውኑ ወደ ኤላ ቤት በመሄድም ያዳምጣቸውም ነበር። ቤዛና ኤላም ያወሩም ነበር። በዚህም በሁኔታው ተደናግጦ ባርኮት ወደ ቤት ይመለሳል። በሌላ በኩል ለምለምም ወደ ኤላ ቤት እየሄደች ነበር። ናኦል አሁን ላይ አደይን እየተከታተላት ነው። እንዲሁም ወደ ኩሽናም ገብቶ አቤት የወጡ ሽታ በቃ ሁሉም ሰው ተጠቃሚው በወረፋ መቆሙ ነው እያለም እየነገራት ነው። በዚህም አደይ አንተም በልተህ ትሄዳለህ እያለች መልሳለት ነበር። ታዲያ ባለሙያና እንዲሁም ጥሩም እንደሆነች እየገለጸላት ነው። ታዲያ ተንኮለኛው ናኦልም አደይን ለመቅረብ ሲልም እረ ምንድነው ካይንሽ በማለትም ቀረብ በማለት ሲስማት አደይም በጥፊ ነበር የደረገመችው። በዚህም አሁንም አደይ እየተናደደች ነበር። አንተ ምን አይነት የሆን ክርካሽ ነገር ነህ በማለት ተናዳ ጥለው ወደ ክፍሏም ትሄዳለች። በሌላ በኩል ናኦልና ፍቅር እያወሩ ነው። እኔ የሚሆን ነገር አይመስለኝም፣ ሁላቸውም እኮ በጥፊ ደረጋገሙኝ። ከዚህ በኋላ ፊቴ ከቆየ ቲማቲም ሆኖ ወደ ስልስ ይቀየራል በማለትም ሁኔታው እንደከበደውና ሁሉም ነገር አስቸጋሪ እንደሆነ ይነግራታል። ፍቅርም ቢሆን አደይን እንዲህ በቀላል ነገር አታገኛትም። አትንቀዥቀዥ፣ ሰከን ብለህ ወደ እሷ ልብ ከገባ በኋላ አትወጣም በማለትም ሁኔታውንም እየነገረችው ነው። ነገር ግን አሁን ሊዱ ደርሳባቸዋለች። ሊዱም ገርሟታል። አንተ ደግሞ የፍቅር ተባባሪ ነህ ማለት ነው በማለትም እያሰበች ነበር። በዚህም ፍቅር ምንድነው የምታስቢው? ምንድነው የምታምሰለስየው ስትላት ነበር። ነገር ግን ሊዱ አሁን ላይ ምን እንደምትሰራና ምን እንደጀመርክ እደርስበታለሁ በማለት ከራሷ ጋር በማውራት ጥላቸው ትሄዳለች። በመቀጠልም ፍቅር ናኦልን እያስጠነቀቀችው ነው። ሊዱ ሁሉን ነገር ማወቅ የለባትም። ሊዱ ካወቀች ነገሩ ይከብዳል፣ ሁሉ ነገር ሚስጥሩ ይወጣል እያለችም እንዲጠነቀቅ እየነገረችው ነው። በሌላ በኩል ደግሞ ለምለም ወደ ኤላ ቤት ለመሄድም አደይንም አግኝታት ነበር። አደይም ጠየቀቻት ወዴት ነው ስትላትም ወደ ኤላ ቤት ነው በማለት ስትመልስላትም አዎ ብትሄጂ ይሻላል፣ ርቆ ከማሰብ ቀርቦ መመካከር ይሻላል በማለትም ወደ ፍቅርና ወደ ሊዱ ትሄዳለች። ታዲያ ሁላቸውም ጠይቀዋት ነበር። እንዲህ ለብሰሽ ወዴት ነው ባክሽ በማለትም ፍቅር ትጮህባትም ነበር። እሷም ደግሞ ኤላን ስራ ማገዝ እንዳለባት ስትናገር ፍቅርም ጩኻባት ነበር። ከዚህ ቤት እኮ የተቀጠርሽው እንደፈለግሽ ለመውጣት ለመግባት ሳይሆን እያለችም ስትጮህ፣ ነገሩ ግን ብትሄጂ ይሻላል፣ ቤዛም ስላለች ስራ ይበዛል በማለትም ከቤዛ ጋር ለማጣላትም ያሰበችውን ሀሳብ እንዲሳካላት ፍቅር አሁን ላይ ፈቅዳላታለች። ሂጂ በማለትም ለምለምም ወደ ኤላ ቤት አምርታለች። በዚህም ሊዱ በጣም ተናዳለች። ምን ሆነሽ ነው እያለች ስትጠይቃትም እሷም ደግሞ በቃ ባላሰብነው መንገድ እነሱ ሁለታቸው ይያያዛሉ በማለትም ትነግራታለች። ሊዱም ይህ ሰይጣንነትሽ እኮ ማስተር ያሰጣል በማለትም መልሳላታለች። እንደተለመደው ዴቭም አደይን ስለሚወዳትና ስለሚያፈቅራትም ወደ አደይ ክፍል ሄዶም ፍቅሩንም እየገለጸላት ባለበት ሰዓትም እሷም እትዬ መታ ሁሉንም ነገር አደራዬን ሰጥቼ እናም አሁንም ደግሞ መውጣትና ከሌላ ቤት መስራት እፈልጋለሁ በማለትም አደይ ይሄን ነገር ስትነግረው ዴቭም በእኔ ምክንያት ነው አይደል በማለትም ይጠይቃታል። እሷም ደግሞ በአንተ ምክንያት አይደለም፣ ነገሩ ግን ደክሞኛል በጣም በማለት ድካማንም እየነገረችው ነው። ታዲያ በዚህም ምን ሆነሽ ነው ሲላትም አሁንም ሌላ ተጨማሪ ሰው እንደመጣም ለመናገር ስትጀምርም ናኦል በድንገት ሲመጣም ዴቭም ደንግጧል። እንዴ ናኦል እንዴት ነህ?
ካየሁ ብዙ ጊዜ ሆነህ እንዴት መጣህ? ከፍቅር ጋር ነው አይደል የመጣህ? በማለትም ይጠይቀዋል። ታዳ እንዴት መጣህ ሲለውም አደይ ቡና እንደምታፈላለት ሲናገርም አደይም እሺ በማለት ክፍሉን ለቃ ትሄዳለች። ታዳ ናኦልም አሁንም ፍቅር ባዘዘችው መሰረትም አሁን ለዴቭ የማይሆኑ ነገሮችንም እየነገረው ነው። ገና ከመምጣቴ ምን አይነት ፊት ነው የምታሳየኝ? በጣም ታስገርማለች በማለትም እየነገረው ነው። በዛ ላይ ሰራተኛ ናት ሲለውም ዴቭም በጣም ተናዷል። ስለ አደይ እኮ ነው የምታወራው። ምን አይነት ነህ? ፍቅር ናት አይደል ይዛህ የመጣችው? ቀደም እኮ ሳውቅህ ቀሽም ነበርክ፣ ዛሬም እንደዛው ነህ ማለት ነው በማለትም በጩኸት ይናገረዋል። በሌላ በኩል ደግሞ ኤላና ቤዛ አሁን ላይ ለኤላ የሆነ ነገር በመጨመርም መጠጥ እንዲጠጣ አድርገዋለች። ኤላም ጭብስ ብሎ ሰክሯል። በዚህም እኔ ብዙ ገንዘብ አለኝ፣ ብዙ ነገር አድርጋለሁ፣ እንዲሁም ጥሩ ጥሩ ነገርን እመገባለሁ፣ ነገር ግን ለምለምን ሊያስገኘኝ አልቻለም በማለትም በገንዘብ በኩል ብዙ ነገር እንዳትሰሪ፣ ስህተት እንዳትሰሪ እያላት ነበር በስካር ሆኖ እንዲሁም በስመምን። ታዲያ በዚህም ቤዛ በጣም ተደስታ ወደ ክፍልም ይዘው ትሄዳለች። ኤላን ፈልጋ የሄደችው ፍቅረኛው ለምለምም ባየችው ነገር በጣም ተደናግጣም ወደ ክፍል ነበር ያመራችው። እናም ቤዛና ኤላም ከአንድ አልጋ ላይ ስታያቸውም ደንግጣ ነበር የቆመችውና ተፋጠው ሲስተያዩ የነበረው። የዛሬው ቪዲዮ በዚህ ላይ ያበቃል። ስለተከታተላችሁኝና አብራችሁኝ ስለሆናችሁ ከልብ አመሰግናለሁ።